ሰላም 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 ውድ ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ። እንግዲህ ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ዛሬ ቪዚት የምናደርገው ወደ ኮሪደር ነው። ኮሪደር አዲስ የተጀመረ ፕሮጀክት አለ። እሱም ከቦሌ ብራስ እስከ አትላስ ድረስ ያለውን ኤሪያ ነው የምናየው። ልክ አሁን በአቅጣጫ ጠቋሚው እንዳያችሁት ማለት ነው። የተነሳንበት እንግዲህ ቦሌ ብራስ ጋር ነው። ያ ማለት ከቦሌ በቦሌ መድኃኔዓለም በኤድና ሞል አድርጎ ወደ ኡራኤል ቤተክርስቲያን የሚወስደው መንገድ ማለት ነው። እንግዲህ እዛ አካባቢ ኮሪደር ተጀምሯል። ኮሪደሩ የሚሸፍነው 2 ኪሎ ሜትር ነው። እንግዲህ ከቦሌ እስከ አትላስ ጫፍ ድረስ ማለት ነው። እንግዲህ እኛም ዛሬ 2 ኪሎ ሜትር ወክ እናደርጋለን ማለት ነው። የኮሪደር ፕሮጀክቱን በዚህም በዳርና በዳር እያየን እናልፋለን። እንግዲህ ምናልባት እዛ አካባቢ ልትመጡ እቅድ የነበራችሁ እንግዲህ አማራጭ መንገድ ትፈልጋላችሁ ማለት ነው። ኦሬዲ አንደኛው መንገድ ተዘግቷል። በተለይ ከብራስ እስከ መድኃኔዓለም ያለው እስከዛ ድረስ ብቻ ነው ክፍት የሆነው። ከመድኃኔዓለም ጀምሮ በቀኝ በኩል ያለው ዋናው መንገድ ሃይላይት ላይ እንዳሳየዋችሁ ማለት ነው ቤተክርስቲያኑ ጋር ያለው ነው እንግዲህ የተዘጋው። በግራ በኩል ያ ማለት በቀነኒሳ ሆቴል ጋር ያለው መንገድ ብቻ ይሰራል። እሱም ደግሞ እስከ ኤድና ሞል ጫፍ ወይ ደግሞ ሸገር ድረስ ነው የሚሰራው። ከዛ በኋላ ደግሞ መልሶ ወደ ቀኝ ይዞርና በቀኝ በኩል ያለው ይከፈታል። ስለዚህ ያፈራረቁ ነው እየሰሩ ያሉት። እስከሆነ ድረስ ያለው መንገዱን አንደኛውን ይከፍቱትና በአንደኛው በኩል ይሰራሉ። መልሰው ደግሞ ከአንደኛው ወደ አንደኛው እያደረጉ ነው እየሰሩ የሚገኙትና እኛም ይሄንን ኤሪያ ነው እንግዲህ የምናየው። ኤሪያ እንግዲህ በደንብ እንደምታውቁት በጣም የሞቀ ሰፈር ነው። ያ ማለት በደንብ ቢዝነሶች አሉት። ኢቭን ብዙ ኤምባሲዎች የሚገኙበት ሆቴሎች፣ ትልልቅ ሆቴሎች ያሉበት እንዲሁም ከመድኃኔዓለም ጨምሮ እና ዩጎ ሲቲ ቸርች እነዚህ ያሉበት አካባቢ ነውና አካባቢው በደንብ ሰው የሚበዛበትም መዝናኛም እነዚህ ሞባይል የሚሸጥባቸው አካባቢዎች ስለሆኑ በደንብ ሰው ፍሎ አለው። እንግዲህ እዚህ አካባቢ ሌላ ምን አለ ካላችሁኝ መነሻችን አካባቢ እንደነበረው ታንዛኒያ ኤምባሲ፣ ማላዊ ኤምባሲ እና ስዊዘርላንድ ኦር ጊኒም ኤምባሲ አይ ቲንክ በዚሁ ስትሬት ናቸው። ስዊዘርላንድ ወደ ውስጥ ይገባል። እዚህ ቴሌው አካባቢ ጀርባ ላይ ነው ያለው። ከዛ ግን ከተነሳንበት አለፍ ስንል በቀነኒሳ ሆቴል አለፍ ብሎ ያለው አንደኛው መንገድ ወደ ፍሬንድሺፕ፣ ሌላኛው መንገድ ደግሞ በስተቀኝ ወደ 22 ማዞሪያ የሚወስደው መንገድ ነው። በነገራችን ላይ ከመድኃኔዓለም እስከ 22 ማዞሪያም ኮሪደር ኦሬዲ ተጀምሯል። ያኛው አካባቢም በደንብ እንትን እየተባለ ነው ያለው። በስተግራ ደግሞ የሚወስደን አሁን እየሄድን ካለንበት መንገድ ማለት ነው ወደ ፍሬንድሺፕ ነው። ከኤድና ሞል ወደ ፍሬንድሺፕ የሚወስደው መንገድ በነገራችን ላይ ወደ ዋን ዌይ ብቻ አድርገውታል። ከፍሬንድሺፕ ወደ ኤድና ሞል የሚያመጣው መንገድ ተከልክሎ ቀጥታ በዛኛው ብቻ ወደ ፍሬንድሺፕ ብቻ እንዲወስድ አድርገውታል። ያም ለምንድን ነው መንገዱ በጣም የተጨናነቀና ጠባብ መንገድ ስለሆነ ኢቭን አሁን እንኳን ዋን ዌይ ሆኖ በጣም የሚጨናነቅ አካባቢ ነው። እንግዲህ እዚህ አካባቢ እንደምታውቁት በብዛት ሆቴሎች የሚገኙበት ነው። ከተነሳንበት እንኳን አካባቢ ጀምሮ እስከ መጨረሻው ድረስ ማለት ነው። እዛች አካባቢ የተነሳንበት ጋር ቤስት ዌስተርን ሆቴል አለ። ከሷ አለፍ ብለንም ስንሄድ አይ ቲንክ ተርኪሽ ሬስቶራንትም አለ። እንግዲህ ኤድና ሞል አካባቢ ደግሞ ስንደርስ እንደምታውቁት ብዙ እነ ሃርመኒ እነ ቤስት ዌስተርን ሁለተኛው ማለት ነው። ሌላም ደግሞ እንደነ ሳሮ ማሪያ አይነት ሆቴሎች እዛ አካባቢ ይገኛሉ። በደንብ ሰው የሚበዛበት ነው ማለት ነው፣ የበርገር ቤቶችም ጨምሮ። ከዛ ስናልፍ እንግዲህ በዛኛው ስትሬት ደግሞ ያው ቴሌ ባለበት አካባቢ ነው። ዛኛው አካባቢ እና ፉድ ዞን እና እንዲሁም የሻላ መናፈሻም ያው አዲስ አበባ ውስጥ አሉ ከሚባሉ ሰርግ ከሚከበርባቸው አዳራሾች አንዱ እሱ ነውና በደንብ ሰው የሚበዛባቸውም አንድም ያ ምክንያት ነው የሚሆነው።
እንግዲህ ለዛሬ አዳዲስ የሆናችሁ ቤተሰቦች ምናልባት ይሄንን የኛን ቻናል ለመጀመሪያ ጊዜ የምታዩት ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጠይቃችኋለን። ቪዲዮዎች ከተመቻችሁ ደግሞ ላይክ እያደረጋችሁ ሐሳብ አስተያየት ደግሞ ካላችሁ ኮሜንት ላይ ያስቀምጣችሁልኝ። እንግዲህ ጉዟችንን መዳረሻችን እንደነገርኳችሁ ወደ አትላስ ጫፍ ነው የሚሆነው። እዛ እስክንደርስ ብዙ ነገሮች ሆቴሎች እንዳልኳችሁ ብዙ ተቋማቶች አሉ። እነሱን ያያየን እንግዲህ ዋናው መንገድ እንዳልኳችሁ ዝግ ነው አንደኛው ማለት ነው። ሁለተኛው ከሁለት አንዱ እየተዘጋ አንደኛው የክፍት ያደረጉት ነው እየሰሩ ያሉት። ይሄንን ቪዚት እያደረግን ነው የምንቀጥለው። እንግዲህ መጨረሻችን የሚሆነው እዛ አካባቢ ነው ማለት ነው። እስከዛ አካባቢ ድረስ ያው እነ ሸገር ሲቲ ሴንተርን በዛ በኩል እያደረግን ነው የምናልፈው ተሻግረን ማለት ነው። ኦሬዲ በዚህ በመድኃኔዓለም በኩል ያለው ዋናው መንገድ ስለተዘጋ በዛኛው በቀነኒሳ ሆቴል ጋር ሻገር ብለን በዛ ነው የምንቀጥለው። እዛ አካባቢ ኤድና ሞል ጋር የተወሰነ ቃኘት እያደረግን በነገራችን ላይ አሁን ኤድና ሞል እየሰራ አይደለም ከበርገር ቤቱ ውጪ የተወሰነ እሱም እንደዚህ ቅዳሜና እሁድ አካባቢ ደግሞ ሰፈሩን በደንብ ሰው እንዲበዛ ከሚያደርጉ እንትኖች ተቋማቶች አንዱ እሱ ነበረ። ስራ አልጀመረም ከስር ላይ ካለው በርገር ቤቱ ውጪ። እንግዲህ ይሄንን ካየን በኋላ በቀጥታ ወደ አልኳቸው አቅጣጫ ነው የምናመራው ማለት ነው። እንግዲህ ቀጥሎ ላይ ደግሞ የሚታየው ምንድነው ከኤድና ሞል አደባባይ ቀጥሎ እነዚህ ዛፎች አሉ። እነዚህ አስፋልት አካፋይ ላይ ነበሩ ረጃጅም ዛፎች እነሱም እየተቆረጡ የአስፋልቱ እንትን ነው የሚሆኑትና መንገዱ በነገራችን ላይ በጣም ሰው እንደሚጨናነቅበትና እንደ ቢዝነስ ሴንተር አልነበረም። በጣም ጠበብ ያለ ነበር። አይ ቲንክ ፕሮጀክቱ እንደውም እዚህ አካባቢ ትንሽ የዘገየ ነው የሚመስለኝ ግን አሪፍ ነው በዚህ መጀመሩም። ያው ሌሎች አይ ቲንክ ሶስተኛው ምዕራፍ ላይ ነው መሰለኝ አሁን የኮሪደር እንግዲህ ሶስተኛው ምዕራፍ ላይ ነው የጀመሩት ማለት ነው። እንግዲህ ይሄን ሲያልቅ ደግሞ በእርግጠኝነት ልክ ሌሎች ሰፈሮች ላይ እንደምናያቸው ስትሪቶች በጣም በተሻለ ለሰውምና ለአካባቢም የተሻለ እንደሚሆን ምንም የሚያጠራይቅ አይመስለኝም። እንግዲህ ይሄንን ነው የምላችሁ። እኔ ለዛሬ እዚሁ አካባቢ ነው የምሰናበታችሁ። እናንተ እስከቻላችሁ ድረስ እንድታዩት ጋብዛችኋለሁኝ። ለዛሬ መልካም ቀን እንዲሆን እመኛለሁ። በጣም ነው ማመሰግነው ስለተከታተላችሁኝ። የተወሰነ ሃይላይት ልስጣችሁ ብዬ ነበር እንትን ያልኩት። እስኪ ፕሮግረስ ሲኖረው ደግሞ ሙሉን ቪዲዮ በድምጽ እያንዳንዱን እንትን እያየን እንሰራለን ወይም ደግሞ አቀርብላችኋለሁኝ። ለዛሬ እኔ እዚሁ ጋር ጨርሳለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ቻው።
እንዳለ ደግሞ ዛቸው
Cartone per fare un po' che non si può fare. Un uomo ne è un uomo. Hatta per le rel di no iman na shambe. Sa sa ha ga ko ma ni ka e. Kun ni ra ania ania ga ga ha ya. Ko ra ko ni se ni. Ka e ga ha ra ko. Ye pa na ga. Ye pa ko ke ko de ke se ke. Ma ke ta.